እንኳን ለሊቀ መልአኩ ለቅዱስ ኡራኤል ዓመታዊ ክብረ በዓል ጥር 22 ቀን በሰላም በጤና አደረሰን አደረሳችሁ። በዚህ ዕለት መልአኩ ቅዱስ ኡራኤል በዓለ ሲመቱ የሚከበርበት ዕለት ሲሆን በቤተ ክርስቲያናችን በታላቅ ድምቀት ይከበራል። ቅዱስ ኡራኤል ከሰባቱ ሊቃነ መላእክት መካከል አንዱ መልአክ ሲሆን ቅዱስ ዮሐንስ በራእዩ ራእይ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊት የሚቆሙ ሰባት መላእክትን አየሁ እንዳለ እነዚህ ሰባቱ ሊቃነ መላእክትም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው። ከነዚህ ከሰባቱ ሊቃነ መላእክት መካከል ቅዱስ ኡራኤል ከፍጥረት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። ሰላም ጤና ይስጥልኝ። ውድ የደወል ዘኦርቶዶክስ ተዋሕዶ ዩቱብ ቻናል ተከታታዮች እንደምን ዋላችሁ? እንደምን ለዚህ አደረሳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ የዚህ ዩቱብ ቻናል ተከታታዮች እንግዲህ በዛሬ ዕለት የቅዱስ ኡራኤል ዓመታዊ ክብረ በዓሉ ነው። ቅዱስ ኡራኤል በዚህ ዕለት ምን አደረገ? ኡራኤል ማን ነው? ቅዱስ ኡራኤል ምን አይነት መልአክ ነው የሚለውን በዚህ በዛሬው ትምህርት ለእናንተ ይዤላችሁ መጥቻለሁ። ስለዚህ ውድ የዚህ የዩቱብ ቻናል ተከታታዮች የደወል ምልክቷን እያበረራችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ሊቀ መልአኩ ወደ ታላቁ ወደ ገናናው መልአክ ወደ ቅዱስ ኡራኤል ተአምር ድርሳን እናመራለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቀጥታ ወደ ትምህርቱ። ጥር 22 ቀን መልአኩ ቅዱስ ኡራኤል እንኳን ለሊቀ መልአኩ ለቅዱስ ኡራኤል ዓመታዊ ክብረ በዓል ጥር 22 ቀን በሰላም በጤና አደረሰን አደረሳችሁ። በዚህ ዕለት መልአኩ ቅዱስ ኡራኤል በዓለ ሲመቱ የሚከበርበት ዕለት ሲሆን በቤተ ክርስቲያናችን በታላቅ ድምቀት ይከበራል። ቅዱስ ኡራኤል ከሰባቱ ሊቃነ መላእክት መካከል አንዱ መልአክ ሲሆን ቅዱስ ዮሐንስ በራእዩ ራእይ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊት የሚቆሙ ሰባት መላእክትን አየሁ እንዳለ እነዚህ ሰባቱ ሊቃነ መላእክትም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው። ከነዚህ ከሰባቱ ሊቃነ መላእክት መካከል ቅዱስ ኡራኤል ከፍጥረት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም በመጽሐፈ ሄኖክ እንደሚገለጸው መባረቅት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆኑ የሚያሰማራ የሚመራ መልአክ ነው። ምስጢረ ሰማይንና ሰማያዊውን እውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። እንዲሁም የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራቸው ይኸው ገናና መልአክ ቅዱስ ኡራኤል እንደሆነ በመጽሐፈ ሄኖክ ምዕራፍ 28 ቁጥር 13 እስከ 14 ድረስ እንዲህ ይላል። የፍጥረት ሁሉ ገዥ ጌታ በሰማይ ሰራዊት የሾመው መልአኩ ኡራኤልም በእኔ እውቀትን አሳደረብኝ በማለት በቁጥር 13 ላይ እንዲህ ብሎ ገልጾታል። እንዲሁም በቁጥር 14 ላይ በሰዎች ላይ በሰማይ የፀሐይን፣ የጨረቃን፣ የከዋክብትን በሰረገላ ሆነው የሚመላለሱ የሰማይ ሰራዊትን ሁሉ ብርሃን ያሳይ ዘንድ በመዓልትና በሌሊት ስልጣን ያለው መልአኩ ኡራኤል አሳየኝ በማለት ስለ መልአኩ ስለ ቅዱስ ኡራኤል የሚሰራቸውን ስራዎች ሄኖክ በመጽሐፉ ላይ ገልጿቸዋል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መሳንስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ኡራኤል ነው። ለነቢዩ ዕዝራ ጽዋ ጥበብን አጠጥቶ
ሰማያዊ ምስጢር የገለጠለት እንዲሁም እውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባታችን ለአባ ጊዮርጊስ ዘጋስጫም በእመቤታችን አማላጅነት በእመቤታችን ተራዳኢነት ትእዛዝ መሰረት ጽዋ ጥበብን አጠጥቶ ሰማያዊ ምስጢር የገለጠለት መልአክ ቅዱስ ዑራኤል ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድም መንገድ እየመራ ወደ ግብፅ በረሃ ወደ አገራችን ወደ ኢትዮጵያ ያመጣቸው ይኸው ገናና መልአክ ቅዱስ ዑራኤል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የለምን ወራትን የሚጠብቅ መልአኩ ቅዱስ ዑራኤል ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳን ገዳማትም በመልአኩ በቅዱስ ዑራኤል መሪነት እንደተሰሩ ታሪካቸው ይነገራል። በድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳን ገዳማትና ቅዱሳን ነገሥታት እንደሌሉ ድርሳኑ ይናገራል። የመላእክት አለቃ ቅዱስ ዑራኤል በዘመናት ለነገሱ የሀገራችን ነገሥታትም ያደረገው ውለታ እጅግ ብዙ እንደሆነ ቅዱሳት ይናገራሉ። ለምሳሌ ዳግማዊ ቆስጠንጢኖስ የተባለ ንዋየ ማርያም በነገሰ በዘመነ መንግስት ቅዱስ ዑራኤል በጸሎቱ በመራዳትና እስከ ግዛቱ ፍጻሜ ባለመለየት ሀገሩን እንዲመራ ያስቻለው መልአኩ ቅዱስ ዑራኤል ነው። ንጉሡም ሃይማኖቱ የቀናና የአምላክ እናት እመቤታችን ቅድስት ድንግል ማርያምን የሚወድ ስለነበር ኢትዮጵያን በቀናች ሃይማኖት በጥሩ ሁኔታ ሊመራ ችሏል። ንጉሥ ዘርዓ ያዕቆብ በዘመነ መንግስቱ በጌታችን ኢየሱስ ክርስቶስና ቅድስት ድንግል ማርያም ስም ከሠራቸው አብያተ ክርስቲያናት ተጨማሪ በቅዱስ ዑራኤል ስም ቤተ ክርስቲያንን በደብረ ብርሃን በማሰራት የመልአኩ ስም እንዲጠራ መልአኩ እንዲታወቅ በዓላቶቹ እንዲከበሩ አድርጓል። የንጉሥ ዘርዓ ያዕቆብ ልጅም በደብረ ማርያም በነገሰ ጊዜ በቅዱስ ዑራኤል ስም ቤተ ክርስቲያንን አሰርቷል። ለበዓሉ መታሰቢያ ይሆን ዘንድ ለደብሩ 44 ርስቱን ሰጥቷል። የደብሯንም ስም ምስለ ማርያም በይሟታል የሚል ንጉሥ የአባቱ ፈለግ ተከትሎ ሌሎች አብያተ ክርስቲያናት ሰርቷል። ከንጉሥ ሲሆኑ አምላክ ጀምሮ እስከ ንጉሥ ናዖር ድረስ ያሉትን 9 ቅዱሳን አባቶችና ነገሥታት ስራቸውን ዜናና የቀናች ሃይማኖታቸውን ጽናት በድርሳነ ዑራኤል ተጽፎ ይገኛል። ቅዱሳን አባቶች የቅዱስ ዑራኤልን መልአክ በመልክዓ ዑራኤል ጻጻ ጸሎት ላይ አስፍረው እንዲህ ብለው ተማጽነውታል፣ እንዲህ ብለው አመስግነውታል። ዑራኤል ሆይ ይህች የበዓለ ሲመት ዕለት ማለትም ጥር 22 ቀን ምንኛ የተመረጠች ዕለት ናት። ከድንግል ማርያም ከእመቤታችን ከቅድስት ድንግል ማርያም ዕረፍት በኋላ ቃል ኪዳን የተቀበልባት እናት ናት ብለዋታል። ዑራኤል ሆይ ከመልኮች ሁሉ ይልቅ የአንተን መልክዓ ጸሎት እወዳለሁ። የመልክህ ጸዳል በደወል እግዚአብሔር የታተመ ነውና እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህና በዕለተ ስቅለት በደወል ዓለምን በመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ ሰራዊት የሰማይ መላእክት ሁሉ አደነቁ ብለው በመልክዓ ዑራኤል ላይ እንዲህ ብለው አመስግነውታል። ዑራኤል ሆይ በምዕመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህንና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁልጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። ዑራኤል ሆይ ለነበልባላዊ አካለ ቁመና ለእሳታዊ ስነ መልክ ሰላም እላለሁ። ለዕዝራ ሱቱኤል ምስጢር የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኰልክ ሁሉ
በውስጥ በአፋ የከበርህ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በሆን ከሐዘኔ ታረጋጋኝ ዘንድ በሩጫ በቸኮላታ ወደ እኔ ና በማለት የቅዱስ ዑራኤልን ተራዳኢነት አምነው ተማጽነውታል። ከማራከው ከወተት የሚጥም ስም አጣራ ሰላም ላለው ክንፍህ በደም ወልድ እግዚአብሔር የተነከረ ነውና ዓለም ሁሉ መድኃኒት ሆን ዘንድ ግሩም የሚሆን እግዚአብሔር ስልጣን በክብር ከፍ አደረገህ። ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችና የቅዱሳን ጸሎት ሰምተው ወደ እግዚአብሔር ለሚቀርቡ አዛኖችም ሰላም ላለው እያንሳሳው ያሉ ጉንጮችና ከዚህ ዓለም ልዩ መዓዛ ላላቸው አናፎችም ሰላም ላለው በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን የሚፈውስ ቃልህና እስትንፋስህ ሰላም ላለው ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም ባረካት። እንደዚሁ ቤተ መቅደስን ሕያው በሆነ በክርስቶስ መስቀል ባርካት። ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን ብረታ ለጨበጡ እጆችህና ሰላምታ ይገባል። በብቸኛው ተጓዥ በያዕቆብ ትመሰላለህና ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያም የሚመራህ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ዑራኤል ሆይ የአጋንንት ሰይፍ አቃጥሎ ከሚያጠፋ ነበልባላዊ ሰይፍን ከታጠቀው ወገብና እንብርት ሰላም ላለው አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን ማድረግ ለምንልን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም ባሪያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛው ባሕርያተ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግናለን። በዚህ ሰብአዊ የክብር ተፈጥሮም ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባል በማለት ምስጋና አቅርቧልና በአጠቃላይ መልአኩ ቅዱስ ዑራኤል በዓመት 3 አብይ በዓላት አሉት። ጥር 22 ቀን በዓለ ሲመቱ የሚከበርበት ዕለት ሲሆን መጋቢት 27 ቀን ደግሞ ጌታችንን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በተሰቀለበት ጊዜ ደሙ በሚፈስ ሰዓት ደሙን ተቀብሎ በምድር ላይ በረከት ይወርድ ዘንድ ጸጋ በረከት ሰላም ይገኝ ዘንድ በምድር ላይ የረጨ መልአክ መሆኑ ይህ ቀን የመልአኩ የቅዱስ ዑራኤል በዓል ከመድኃኒዓለም ስቅለት ጋር ታስቦ የሚውልበት ዕለት ነው። እንዲሁም ሐምሌ 22 ቀን የመልአኩ የቅዱስ ዑራኤል ቅዳሴ ቤቱ የሚከበርበትና በዚህ ቀን ለነቢዩ ሱራፌል የእውቀት ጽዋን ያጣጣበት ዕለት በመሆኑ እነዚህ በዓመት 3 በዓላት በክብር ከፍ ብለው መልአኩ ቅዱስ ዑራኤል የሚነግሥባቸው ታላላቅ በዓላቶች ናቸው። መላእክት ሁሉ አለቃ የሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን ጥምቀት ልጆችን እኛንም ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ኃያሉ መልአክ ቅዱስ ዑራኤል ማን ነው? ምን አይነት መልአክ ነው? ምን ያህል በረከት ይዞልን ይመጣል? እንግዲህ የቅዱስ ዑራኤል በዚህ ዕለት ለምን እንደሚከበር ሁላ በዚህ ትምህርት ተማምረናል። እንግዲህ ጥር 22 በዚህ ቀን ሊቀ መላኩ ቅዱስ ዑራኤል ከእግዚአብሔር ዘንድ ከአምላኩ ዘንድ ሹመትን ያገኘበት ብርሃናዊ መላኩነቱን ሹመት ያገኘበት ክብሩን የገለጸበት ነው ማለት ነው። የቅዱስ ዑራኤል በረከቱ፣ ምልጃው፣ ጥበቃው በሁላችን ላይ ይደር። የቅዱስ ዑራኤል ጠባቂነቱ በቤተሰቦቻችሁ በሀገራችን በኢትዮጵያ ላይ በዚህ የዩቱብ ቻናል ተከታታዮች ሁላ አድሮና ጸንቶ ይኑር። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር። ይቆየል ለዘላለሙ አሜን።